ተኝቻለሁ። እንቅልፍ እምቢ አለኝ። ልቀፍሽ? አይ ችግር የለም። ግን ለምንድን ነው ያልተኛ? ለምን እንቅልፍ እምቢ አለኝ? ደሬ በቃ ከዚህ ሁሉ ለምን አትነግረኝም? ንገረኝና ሁላችንም እንገላገል። ከኔ ተለይተሽ መኖር አቅም አለሽ እንዴ? ደሬ ምን ማለት ነው? ልታገባ ነው እንዴ? ማለቴ ሌላ ወጣት ሴት መውለድ የምትችል ሌላ ሴት ልታገባ ነው? እንደሱ ማየው እንደዚህ ላይ ነበር። ምክንያቱም የሰርጉ ዕለት ሁሉ ነገር ትቼ መጥቼ ሰተቴን አርሞ ነበር። ደሬ ግድ የለህም። ምንም አይነት የማይታረም ስህተት የለም። እባክህ ንገረኝ። ጨለማውን አታስረዝምብኝ። አልነግርሽም ማርቴ፣ አልነግርሽም። ደሬ እባክህ በጭራሽ አልነግርሽም ማርቴ። አልነግርሽም ደሬ። ደረጀና ማርታ ከተጋቡ አንስቶ ባላቸው ፍቅርና መተሳሰብ በደስታ የተሞላው ቤተሰባቸው ቀስ በቀስ በፈተናዎች መብዛትና መደራረብ ጭንቀት መንገጫገጭም ገጥሞታል። ደረጀ ከዓመታት በፊት የሰራውን ስህተት ለማረም ትክክለኛውን ጊዜና ሰዓት እየጠበቀ ባለበትም ነው ያልጠበቀውና ያላሰበው ሌላኛውን ከባዱን ስህተት በድጋሚ በስካር ሳያውቅ እንደሰራ ያወቀው። ከረጅም ዓመታት በፊት በስካር በተፈጠረ ግንኙነት ዳጣን ከሰራተኛው ሰላም የወለደው ደረጀ ያም አልበቃ ብሎ አሁን ላይ ሰላም ያረገዘ ልጅም የሱ እንደሆነ ከረፈደ አውቋል። በታማኟ ሚስቱ ማርታ ላይ ሄዶ 2 ልጆች በመውለዱ ምክንያት እንቅልፍ አጥቶ ሳቁም ጠፍቶ እሱም ተጨንቆ ሚስቱም እንዲሁም ሙሉ ቤተሰቡ ማስጨነቅ ከጀመረ ሰነባብቷል። የደረጀን ያልተለመደ ባህሪያት እንዲሁም ጭንቀት ያስተዋለችው ማርታ ያለ ልማዷ ባሏን በተለያየ ነገር መጠርጠር ጀምራለች። በቀጣይ ምን የሚፈጠር ይመስላችኋል? ደረጀ በምን አይነት መንገድ ነው ይሄንን ጉድ መገላገል የሚችለው? ሀሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን። አቢጌል ያንን በአደራ የተቀመጠ ደብዳቤ እንዳነበበችው ደረጀ አውቆ እዛ ክፍል ውስጥ ከቆለፈባት በኋላ ነፃነታቸውን ያገኙት ዳጣ እና ናታን ግቢያቸው ውስጥ በነፃነት ያለምንም ፍርሃት መገናኘት እንዲሁም ጥሩ የፍቅር ጊዜ ማሳለፍ ጀምረዋል። ናታን ሳሩ ላይ እግሩን ዘርግቶ ተቀምጦ ዳጣም ተኝታበት ማውራት ይጀምራሉ። ዳጣም ቀጥላ እማዬ ግን ስለ ኤቢ ምን አለች ናታን ብላ ስትጠይቀው እሱም እማዬ እኮ ራሷን አሟት አባዬ ይዟት ወደ ሆስፒታል ሄደዋል እና ደግሞ ዝም ብዬ ሳስበው ኤቢ የእነማዬ ልጅ አስመስለኝም ምኗም እኮ እማዬንም አይመስልም። የምሬ ነው ዳጣ ከመልኳም ሆነ ከጸባያ ቆይ ማንን ትመስላለች እማዬን ወይስ አባዬን ብሎ ስጠይቃት ዳጣም ኤቢ የሆነ ነገሯ መልኳ እማዬን ይመስላል ብላ ትመልስለታለች። ናታንም ይቀጥልና ልጅ ተወልዶ ለራሱ በምግባርና በስርዓት ወላጅን ካልመሰለ ጥቅም የለውም ባዶ ነው። አባዬ በኤቢ ምክንያት ስንት ያዘነ ይኸውልሽ አባዬ በእኔ ቢያዝን ለአንድ ደቂቃ እንኳን እንቅልፍ የሚባል ነገር አይወስደኝም ብሎ ሲላት ዳጣም ግን ናታን ደፍረህ ኤቢ እኔን አግባኝ እያለችኝ ነው ብለህ ነገርከው ብላ ስትጠይቀው ናታንም አዎ ምንም ሳላስቀር ሁሉንም ነገር ነው የነገርኩት ብሎ ይላታል። በዛን ሰዓት ውሃ ምግብ ይዛ አቢጌል ወደ ተቆለፈባት ክፍል ትሄድና እያንኳኳች ኤቢ ብላ ትጠራታለች። ድምጿን የሰማችው ኤቢ ከአልጋው ላይ ተስፈንጥራ ተነስታ ወደ በሩም ጋር ትጠጋና እማዬ የለችም ውሃ ብላ ስትጠይቃት እሷም እማዬና አባዬ ቤት ውስጥ የሉም እኔና ለዛ ብቻ ነን ያለ ነው ብላ ትመልስላታለች። ኤቢም ጥያቄዋን ትቀጥልና እሺ ናታንስ የለም እንዴ ብላ በድጋሚ ስትጠይቃት ውሃም ናታንና ዳጣ ደግሞ በጥግ በኩል አብረው ነው ያሉት ግቢ ውስጥ ትላታለች። አቢጌልን በንዴት ምን ወይኔ አቢጌል ቆያቺን ሞጥሟጣ አንቄ ካልገደልኳት እኔ ሞቻለሁ እሺ አሳያታለሁ እቺ ማትረባ አሁን ሂጂና ውሃ ቶሎ ብለሽ ምን እየሰሩ እንደሆነ አይተሽልኝ ነይ ብላ ስትልካት ውሃም እሺ ብላ በፍጥነት እነሱ ወደ ተቀመጡበት ትሄዳለች። አጠገባቸው እንደደረሰችን በቀጥታ ምን እያደረጋችሁ ነው ብላ ስትጠይቃቸው አቢጌል ልካት እንደሆነ የተረዳው ናታንም ይኸውልሽ ሂጂና ናታን ለዳጣ ትንፋሽ እየሰጣት ነው በያት መቼስ እሷ ናት አይደል ሌላ ከችሽ ብሎ ሲላት ውሃም እሺ በቃ ብላ ተመልሳ
አድርሳ በፍጥነት ወደ አቢጌል ጋር ትሄዳለች። በዛን ሰዓት ደረጀና ማርታ ከሐኪም ቤት መጥተው መኪናቸው ውስጥ ተቀምጠው እያወሩ ነበር። ደረጀ የሚቀጥልና ማርትዬ አስጨነቅኩሽ አይደለ? ቆይ ደግሞ ይሄ ደም ግፊት የሚባለው ነገር ከየት መጣ ብሎ ሲጠይቃት ማርታ እኔ እንጃ ደሬ፣ ከቅርብ ጊዜ ወዲህ በቃ ጤነኝነት አይሰማኝም። በቃ እንደ እውነቱ ከሆነ እያስጨነከኝ ነው ያለኸው። ደግሞ ያንተ ሁኔታ ነው ደሬ፣ እስካሁን ምንም የተፈታ ነገር የለም። ልትነግረኝም በፍጹም ፍቃደኛ አይደለህም። እኔ ለይምሰል ነው በጥርሴ እየሳኩኝ ያለሁት። መጨነቅ ከጀመርኩኝ ሰንብቻለሁ። ምንድነው የተፈጠረው? የረባ እንቅልፍ እንኳን መተኛት አልቻልኩም ብላ ስትለው ደረጀ ጉዳዩን ከራሱ ላይ ለማንሳት ለማስቀየስ እየሞከረ እሺ ማርቲ፣ ኤቢን እዛ ክፍል ውስጥ አስገብቼ መቆለፌን ያስጨነቀሽ ላስወጣት ብሎ ሲጠይቃት ማርታ ኤቢ እኮ በጥፋቷ ነው አይደል ደሬ፣ አንተ ይሆናል የምትለውን ያሰብከውን ቅጣት። ግን እኔ መጨነቅ የጀመርኩት ትላንት አይደለም። ታውቃለህ፣ ሰላም ለመውለድ አክስቷ ጋር ለመሄድ 2 ቀን ሲቀራት ጀምሮ ነው። አልታወቀህም እንጂ ያኔ ነው የተቀየርከው። የኔም ጭንቀት የጀመረ ይዛኔ ነው። ነገር ግን ጤናዬን በዚህ ልክ ሊጎዳው ይችላል ብዬ በፍጹም አላሰብኩም ነበር ስትለው ደሬም ይኸውልሽ ማርቲ፣ ዶክተሮች ጭንቀቱ መቀነስ መቻል አለባት ብለዋል። አንቺ ለልጆችሽ ስትይ ደህና መሆን መቻል አለብሽ። አድጋ ያላደገች እንዲሁም ደህና ሆነች ስትባል የሚነሳባትም ልጅ አለች። ማርትዬ ለእነሱ ሲባል አንቺ ደህና መሆን መቻል አለብሽ ብሎ ሲላት ማርታም ግን እኮ ችግሮቻችን አልተፈቱም። አንተም ብትሆን ምንም ነገር ልትነግረኝ ፍቃደኛ አይደለህም። ማታ ተዘጋጅቼ ጠንክሬ አልከኝ። ይኸው እሺ ተዘጋጅቼ ጠንክሬ ያለሁ። ምንድን ነው እሺ ንገረኝ። ካልነገርከኝ መታመሚ መጨነቂ አይቀርም። ግድ የለህም ንገረኝ ስትለው ደረጀ እሺ ማርቲ እነግርሻለሁ፣ ግን 2 ወይም 3 ቀን ብቻ ስጪኝ ብሎ ይላታል። በዛን ሰዓት ውሃ ኤቢ የተዘጋባት ክፍል ጋር ሄዳ ለሷ ብሎ ተቀምጦ የነበረው ምግብ እየበላች ነበር። ቀጥላ አንቺ ኤቢ ምግቡን እየበላሁት ነው እሺ ብላ ስትላት ኤቢም እሺ ውሃ ችግር የለውም፣ ግን አየሻቸው ምን እየሰሩ ነው ብላ ስትጠይቃት ውሃም አዎ አየኋቸው፣ ናታም ማለት ነው ለዳጣ ትንፋሽ እየሰጠዋት ነው ብሎሻል ብላ ስትነግራት ኤቢም እየተሳሳሙ እንደሆነ አስባ በንዴት ምን ወይኔ ኤቢ ጉድ ሰራችኝ አይደል? ወይ ዳጣ ጠብቂ፣ ጉድሽን ዘርግፌ ከዚህ ቤት ካላስባረርኩሽ እኔ ኤቢ አይደለሁም አሳይሻለሁ ብላ ትጮሃለች። በዛን ሰዓት ደረጀ ማርታን ቤት አድርሶ እሱ መኪና ውስጥ ተቀምጦ ለብቻው በሀሳብ ተውጦ እየተብሰለሰለ ነበር። ማርታ አሁን ጠርጥራኛለች። በመጨረሻ እኔም ባሏን ጠረጠረች። እንግዲያውስ ከዚህ በኋላ ሰው አትሆንም። በህይወቷ ለመጀመሪያ ጊዜ ጠረጠረችኝ። በሰላም ልጅ ጠርጥራኛለች። ያሰበችው እንዳይሆን እየጸለየች ነው። ግን ነገሩ ካሰበችው በላይ እየከፋ ነው። እኔ ከ20 ዓመት በፊት ከምታምናት ሰራተኛዋ ጋር ተኝቼ ወልጄ ልጄ ማብራት እየኖረች መሆኑን ግን በፍጹም ልጠረጠር አትችልም። ማርታ ገና ከወዲሁ በፍርሃት ብቻ እየተሰባበረች ነው። ይሄንን ክህደቴን በጭራሽ ልትቋቋሙ አትችልም። ምን ላድርግ? ምን ይሻለኛል? እንዴት ብዬ ልንገርሽ ማርታ? አቅም አጣሁ፣ ልብ አጣሁ። ምን ብዬ ጀምሬ ምን ብዬ ልንገርሽ? ብሞት አንቺ ሰላም ትሆኝልኝ ይሆን? እኔ በህይወት ባልኖር ይሄ ሁሉ ይስተካከል ይሆን? ወይኔ ደረጀ ብሎ መብሰልሰሉን ይቀጥላል። በዛን ሰዓት ማርታ መኝታ ቤቷ ተኝታ ባለችበት ናታን ይመጣና ውሃ ሰጥቷት እማዬ ይሄን ጠጪበት ትንሽ ያረጋጋሻል ብሎ ይሰጣትና አጠገቧም ተቀምጦ ምን አለሽ አባዬ አወራችሁ ብሎ ሲጠይቃት ማርታም ምን ሊነግረኝ እንደሆነ እንጃ በጣም ተጨንቋል ከምታሰበው በላይ። ደሬ እኮ እንደዚህ ሲሆን አይቼ አላውቅም። ብረት ምንም የማይበግረው አለት ነበር። አሁን ግን እኔ እንጃ በጣም ፈርቷል። ለካ የሱ ጥንካሬ ነበር የኔ ድፍረት። አሁን እሱ አቅም አጥቶ ሲብረከረክ ሳየው የኔ ልብ ራደ። እኔ እንጃ በቃ በጣም ፈርቻለሁ ናታን፣ ጨንቆኛል። እሱ ያልቻለውን እኔ በምን አቅም ይችላልው? ረጅም ዓመታችን ነው፣ በደንብ እንተዋወቃለን። እና ደግሞ ናታን ኤቢ አስገድዳህ እያለ ነው፣ አንተ ግን በፈቃዴ ነው ብለህ እኔን በማዋሸትህ በጣም አዝኜብሃለሁ ስትለው እሱም በጣም ይቅርታ እማዬ ብሏት ክፍሉን ለቆ ይወጣል። የዛኑ ቀን ማታም ደረጀ በሰሃን ምግብ ይዞ ወደ አቢጌል ክፍል ይመጣና ይሰጣታል። እሷም በረሃብ ተንገብግባ ስለነበር በፍጥነት ምንም ሳታወራ ቶሎ ቶሎ ጉርስ ማድረግ ትጀምራለች። ያንን የተመለከተው ደረጀ ራበሽ አይደል? ግን እኔስ ምን ላድርግ? እኔ ላንቺ ብዙ መስዋዕትነትን ከፍያለሁ። የበኩር ልጄ ስትሆኚ የዛን ሰዓት ምንም ሀብት አልነበረኝም። ያለኝን ስራ ሁሉ ትቼ አንቺን ታቅፌ ሰፈር ውስጥ ሆል ነበር። ግን ብዙ ዋጋ የከፈልኩልሽ ልጄ፣ ልብ አልገዛ አልሽ። አቢጌል ክርስቶስን መጀመሪያ ማን በጥፊ እንደመታ ታውቂያለሽ? 38 ዓመት ሙሉ ከተኛበት አልጋ ላይ ተነስና አልጋህን ይዛ ሂድ ብሎ የፈወሰውን ሰው ነበር። ከዚህ ክፍል አትወጪም፣ ገና ቅጣትሽ አልጀመረም። ያንቺ ችግር መጠየቅ የሌለብሽን ጥያቄዎች መጠየቅ፣ ማወቅ የሌለብሽንም ለማወቅ መጣርሽ ነው። የሀገር ሚስጥር አደባባይ አይወጣም። የቤተሰብ ሚስጥር ለማንም በጭራሽ አይነገርም። አንቺ ግን የሚሰራውን ካላወቅኩት ያለሽ ምንም ልትቀየሪ ልትለወጪ አልቻልሽም። ስለዚህ ባህሪዎችሽን በሙሉ አስተካክለሽ ማትለወጪ ጥሩና መልካም ሰው ማትሆኚ ከሆነ በጭራሽ ከዚህ ክፍል አትወጪም ብሎ ሲላት ኤቢም አባዬ ነገም እዚህ ክፍል ውስጥ ዘግተህ ታስቀምጠኝ ከሆነ ማታ ስትመጣ ሬሳዬን ነው የምታገኘው፣ ራሴን አጠፋለሁ ብላ ደረጀ ልታስፈራራው ስትሞክር
ሲሞክር እሱም ነገሩን ቀለል አድርጎ ኧረ እባክሽ ገመድ አለሽ ወይስ ላቀብልሽ ብሏት ተነስቶ ጥሏት ይወጣል። የዛን ቀን ሌሊትም ነው ደረጀና ማርታ ሁለቱም ተጨንቀው እንቅልፋቸውንም አጥተው ማርታም ሁሉንም ነገር በግልጽ እንዲነግራት ሁሉንም ነገር ማውራት እንዳለባቸው ስትጠይቀው እሱም በፍርሃት እንደማይነግራት እየጮኸ እየተናገረ መኝታ ክፍሉን ለቆ የወጣው። በቀጣይ ምንም ይፈጠር ይመስላችኋል? ሀሳብ እንዲሁም አስተያየታችሁን ጻፉልኝ።